ይህ ሰው ከህንድ ወደ ኢንግላንድ ሄደው የንግስቷ ቤተ መንግስት ውስጥ እንደ ሰራተኛ ለማገልገል ነው። ከጥቂት ቀናት በኋላ ግን ጭራሽ ከንግስቷ ጋር በጣም እየተግባቡ ጓደኛሞች መሆን ይጀምራሉ። እስከዛሬ እዛ ቤተ መንግስት ውስጥ ያስተናገዱት ማንም ሰው ንግስቷን እንደዚህ ቀርቧት አያውቅም። በዚህ ምክንያትም የንግስቷ ሰራተኞች ልጆቿ ጨምሮ ሁሉም በጣም ተናደዋል። ንግስቷ ጭራሽ ይሄንን ከህንድ የመጣውን ሰው በጣም ስለወደደችው የተለያዩ ስጦታዎች፣ ጌጣጌጦችን እየሰጠችው ነው። በዚህ በጣም የተበሳጩት ሰራተኞቹም ልጁን ከዚህ ሀገር ለማባረር አንድ ከባድ ውሳኔ ይወስናሉ። ተመልካቾቻችን ዛሬም ቪክቶሪያ ኤንድ አብዱል የተሰኘ በ2017 የወጣ እውነተኛ ታሪክ ላይ የተመሰረተ ፊልም ይዘንላችሁ መጥተናል። በየዕለቱም እንዲህ አይነት ፊልሞች ስለምንለቅላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ከተመቻችሁ ቪዲዮ ላይክ በማድረግ ጀምሩት። እስከ መጨረሻው አብራችሁን ቆዩ። በወር ከ500 እስከ $2000 ስልኮን በመጠቀም እቤቱ ቁጭ ብሎ መስራት ይፈልጋሉ? እንግዲያውስ እንኳን ወደ ምርጥ የዩቲዩብ ኮርስ በሰላም መጡ። ይሄ ከዩቲዩብ ፓርትነር ፕሮግራም ጋር በመሆን የተዘጋጀው ኮርስም ከ3 በላይ ቋንቋ መሆኑና በውስጡም በጣም ብዙ የቱቶሪያል ቪዲዮዎችን መያዙ የተለየ ያደርገዋል። እንዲሁም ኢትዮጵያ ውስጥ ኦንላይን ስራ መቀላቀል ለሚፈልጉ በተለይ ደግሞ ዩቲዩበር ለመሆን ላቀዱ ወጣቶችም ተዘጋጅቶ ቀርቧል። በኮርሱ ውስጥም ዩቲዩብ ቻናል እንዴት እንደሚከፈት ጀምሮ ቪዲዮዎቻችሁን እንዴት ኤዲት አድርጋችሁ መልቀቅ እንደምትችሉና የመሳሰሉትን በጣም ብዙ ቪዲዮዎች በውስጡ ያዘ ነው። ምን ልስራ ብላችሁ ተጨናንቃችሁ ከሆነ ከ20 በላይ ኮንተንቶችን እናንተ ልትሰሩ የምትችሉትን ሀሳቦች በውስጡ ያዘ ስለሆነ በቀላሉ አንዱ እንድትመርጡና እንድትሰሩ ያግዛችኋል። ይህ ኮርስም በዚህኛው 30% ዲስካውንት ላይ ነው የሚገኘው። ከ5 ዓመት በላይ ልምድ ባላቸው ስኬታማ ዩቲዩበሮችና ከዩቲዩብ ፓርትነር ፕሮግራም ጋር ተዘጋጅቶ የቀረበው ይህ ኮርስም እርስዎ ቻናል ከከፈቱበት ቀን ጀምሮ ቻናላችሁን ወደ ተለያዩ ብዙ ሰብስክራይበርስ ያላቸው ሌሎች ቻናሎች ላይ ሼር በማድረግ በቀላሉ ማለትም በ2 ሳምንት በማይበልጥ ጊዜ ውስጥ ተከፋይ ሆነው ዶላር እንዲሰራ ለማድረግ ዝግጅታችንን አጠናቀን ጨርሰናል። ለመመዝገብም እታች ያለው ስልክ ቁጥር ላይ ይደውሉ፣ አሊያም ደግሞ ባዮ ላይ ባለው ቬሪፋይድ የሆነው ቴሌግራም አካውንታችን ያነጋግሩ። ፊልሙ የሚጀምረው ህንድ ውስጥ በ1887 ዓመተ ምህረት ነው። አንድ አብዱል የተባለ ወጣት ሰውን ፊልሙ ያሳየናል። አብዱል የሚተዳደረው በጣም የሚያማምሩ ምንጣፎችን በመስራት ነው። ሰሞኑን እሱ የሰራው ምንጣፍም ኢንግላንድ የምትኖረው የንግስቷ ቤት ተነጥፏል። በዚህ ምክንያትም ንግስቷ ጨምሮ ውስጥ ያሉት ሰራተኞች የእሱ ምንጣፍ በጣም ወደውታል። አብዱልም ዛሬ አለቃው ፊት ለፊት ከቀረበ በኋላ ምንጣፉ በጣም እንደተወደደለት እየተነገረው ነው። በዛ ላይ ደግሞ ሰሞኑን ይዞ ሄዶ ለንግስቷ ማሳየት ያለበት ሳንቲም እንዳለም ይነግሩታል። በዚህ ምክንያትም መሐመድ ባለው ጓደኛው ጋር ወደ ኢንግላንድ ጉዞ ሊጀምሩ ነው። አብዱል በዛ ላይ ከህንድ ሲወጣ ገና መጀመሪያ ጊዜው ነው። በዚህ ምክንያትም ሌላ ሀገር ሄዶ ሌሎችን ሀገሮች እስኪጎበኝ ራሱ በጣም ደስ ብሎታል። ፊልሙም ወዲያው እቺ ቪክቶሪያ የተባለችው የ81 ዓመት ንግስት ያሳየናል። ቪክቶሪያ የኢንግላንድ ሰዎች የሚወዷት የሚገዙላት በጣም ተወዳጅ ንግስት ናት። በዚህኛው ሰዓትም በጣም ትልልቅ ፕሮግራሞች ስላሉባት በየዕለቱ ከእንቅልፍ እየተነሳች ፕሮግራሞቿን መታደም ሆኗል ስራዋ። በዚህ ምክንያትም በየዕለቱ ይህንን ህይወት እየጠላችሁ እንደመጣች ፊልሙ ያሳየናል። ግዴታዋ ነበርና ግን ዛሬ ከእንቅልፏ እንደተነሳች ጸጉሯንና ልብሶቿን ያስተካክሉላታል። ከዛ በኋላ ትልቁ የተዘጋጀው ፕሮግራም ላይ ቁጭ ብላ ከሌሎች እንግዶች ጋር ምግብ እየበላች ነው። በተመሳሳይ ሰዓትም አብዱልን ይጠሩታል። አብዱልና ጓደኛው መሐመድ በዚህኛው ሰዓት ኢንግላንድ ደርሰዋል። ልብስ ከተሰጣቸው በኋላ በቀጥታ ንግስቷ ፊት ለፊት እንደሚቀርቡ ይነገራቸዋል። በዚህ ሰዓት ቀና ብሎ ንግስቷን ማየት ፍጹም የተከለከለ እንደሆነም ነግረዋቸዋል። በስነ ስርዓት ወደ ውስጥ ገብተው ሳንቲሙን ብቻ አሳይተዋት እንዲወጡ ካልፈለገችው በፍጥነት እንዲወጡም ይነግሩታል። አብዱልና መሐመድ ተስማምተውም ምግብ ፕሮግራሙ በኋላ ሳንቲሙን ይዘው ወደ ንግስቷ ፊት ለፊት ይቀርባሉ። ንግስቷ ሳንቲሙን ብዙም አልተመለከተችውም። ይልቁንስ ከአብዱል ጋር አይን ላይን እንደተያየው ፊልሙ ያሳየናል። ንግስቷን እንዳታየት ተብሎ የተነገረው አብዱል በዚህኛት ሁሉንም ረስቶ አይን አይኗን እየተመለከታት ነው። ንግስቷን በልጁ ድፍረት በጣም ይገርማታል። ምክንያቱም እስከዛሬ ድረስ እንደዚህ ቀና ብሎ አይኗን የተመለከታት ማንም ሰው ስለሌለ ነው። ከዛን ቀን ጀምሮም አብዱል እዚሁ የሚኖር ስለመሰላት እስኪመጣ እየጠበቀችው ነው። በሚያሳዝን ሁኔታ ግን ሰራተኞቿ አብዱልና ጓደኛ ወደ ህንድ ሊመለሱ እንደሆነ ይነግሯታል። በዚህ ምክንያትም ቪክቶሪያ በፍጥነት እንዲጠሩ ነበር የተናገረችው። በፍጥነትም ሰራተኞቹ ሄደው አብዱልና ጓደኛውን ያስቆሙታል። ከዛ በኋላ ወደ ቤተ መንግስት እንደመለሷቸው ፊልሙ ያሳየናል። ቪክቶሪያም ቢሮዋ ከገባች በኋላ አብዱል እንዲመጣ አዘዘቻቸው። አብዱልም ወደ ቢሮ ገብቶ ከንግስቷ ጋር እያወራ ነው። በዚህኛው ወቅት እሷን የሚያወራበት መንገድ በዛ ላይ ደግሞ እየተመለከታት ስለሚያወራም ንግስቷ በጣም ደስ ይላታል። ሁሉም የእሷ ሰራተኞች በጣም ስለሚፈራት በነጻነት እንደዚያ ያወራትም። አብዱልም ለዚህ ቤተ መንግስት የሚነጠፈው ምንጣፍ የመረጠው እሱ እንደሆነ የሰራውም እሱ እንደሆነ እየነገራት ነው። ሀገር ውስጥም የእስር ቤት አስተማሪ እንደነበር ብዙ ነገር እንደሚያውቅ ይነግራታል። ቪክቶሪያም በሱ እውቀት በሚያወራው ነገር በጣም ደስ እያላት ነው። በየዕለቱም ከአብዱል ጋር የምታሳልፈው ጊዜ እየረዘመ ነበር የመጣው። የምትታደመው በጣም የሚሰለችው ስብሰባዎችን ትታ ከአብዱል ጋር የተለያዩ ቦታዎች መሄድ ትጀምራለች። በዚህኛው ሰዓት ከአብዱል ጋር በጣም እየተቀራረቡ ነው። አብዱልም ስለ ሀገሩ የምግብ ባህል፣ የልብስና የተለያዩ ነገሮች ይነግራታል። በዚህ ምክንያትም ንግስቷ ህንድን ሄዳ የመጎብኘት ፍቅሯ በጣም ይጨምራል። በዚህ ሰዓት
መሄድ ባችልም ግን አንድ ቀን እንደምትሄድ እየነገረችው ነው። ከአብዱል ጋር እንዲህ እያወሩን በጣም እየተቀራረቡ ይመጣሉ። በዚህኛው ሀት ቤተመንግስት ውስጥ የሚሰሩ ሰራተኞች የንግስቷን ልጆች ጨምሮ በአብዱል ስራ በጣም ተናደዋል። አብዱል ከነሱ በላይ ንግስቷን በጣም ስለቀረባት ነው። ንግስቷ ደግሞ አብዱል በየለቱ ስለሚያዝናናት ስለሚያስቃትና አብራት የትም ስለሚሄድ በጣም ደስ ብሏታል። ከቀናት በኋላም ንግስቷ ጭራሽ እና አብዱልን የሷ ቤተመንግስት መጥተው እንዲኖሩ ትፈቅድላቸዋለች። በዚህ ምክንያትም ሌሎቹም በጣም ተናደዋል። በዛ ላይ ድሮ የሚያስተናግዷት የነበሩ ሰራተኞች በዚህኛው ሀት በር ላይ እየተለጠፉ እሷ ከአብዱል ጋር የምታወራውን ነገር መስማት ይጀምራሉ። በየለቱ እየተደረገ ባለው ነገርም በጣም እየተበሳጩ ነው። በዚህ ምክንያትም የንግስቷን የመጀመሪያ ልጅ በርዴ የተባለውን ይጠሩታል። ይሄ ልዑሉ በርዴም ከመጣ በኋላ ንግስቷን ምን እያደረግሽ ነው ብሎ እየወቀሳት ነው። ከማንም ሰራተኛ ጋር እንደዚህ መቀራረቧ ለስማም ለሷም ለነሱም ጥሩ እንዳልሆነ ይነግራታል። እናቱንም ለሷ በጣም እንደተጨነቀ ሁሉንም ነገር በልኩ እንድታደርገውና ልጁንም ከዚህ ሀገር እንድትሸኘው እየነገራት ነው። ንግስቷ ግን ልጇንም ሆነ ማንንም ሰው መስማት አልፈለገችም። ይልቁንስ አብዱል ሀገሩ በጣም ብዙ ፍራፍሬዎች እንዳለ ስለነገራት ማንጎ የተባለውን ይዘውላት እንዲመጡ ታዛቸዋለች። ንግስቷ በህይወቷ ማንጎ በልታም እንደማታውቅ ፊልሙ ያሳየናል። አብዱል በጣም የሚጣፍጥ ምግብ ነው ስላላትም እስኪመጣላት በጣም ነው የቸኮለችው። በንግስቷ አዲሷ ጸባይ ሰራተኞቹም በየለቱ በጣም እየተገረሙ ነው። ድሮ ከእንቅልፍ የሚያነሷት ምግብ የሚያለብሷት ሰራተኞች ነበሩ። አሁን ግን ራሷ በራሷ ሁሉንም ነገር ማድረግ ጀምራለች። አብዱል በዛ ላይ በጣም ብዙ የትምህርት እውቀት ስለነበረው የተለያዩ ነገሮች እየነገራት ነው። ከነዚህ መካከልም ስለ እስልምና እምነት በጣም ይነግራታል። አብዱል ለራሱ ሙስሊም ስለነበር ሁሉንም ነገር እየነገራት ነው። ንግስቷም እንደዚህ ማንም ሰው ነግሯት ስለማያውቅ ሰምታ ስለማታውቅ በጣም ደስ ይላታል። የበለጠ ስለ ሁሉም ነገር እንዲነግራት ስለፈለገችም የሃይማኖት መምህሯ እንዳደረገችው ፊልሙ ያሳየናል። ስለ ባሏ ስለ ልጆቿም የተፈጠረባትን ነገር ሁሉ ተራ በተራ እየነገረች ነው። ንግስት ሆና ሀገሪቷን ማስተዳደር ከጀመረች 62 ዓመት እንደሆናት፣ ባሏ እንደሞተባት፣ ጓደኞቿ ሁሉም እንደሞቱባት ነገረችው። በዚህኛው ሀት የቀረችው እሷ ብቻ ስለሆነች በጣም ተናዳለች። ልጇ በቻለው አቅም እናቱን ሊያስቆማት ቢሞክርም ግን ምንም ሊያደርግ አልቻለም። የሚቀጥለው ቀንም ንግስቷ ፍሎረንስ ወደ ተባለ ከተማ ልትሄድ ነው። በዚህ ምክንያትም አብዱል አብራት እንዲመጣ ነገረችው። በዚህ በጣም የተበሳጨው የእሷ ልጅም አብዱል እንደማይመጣ ለእናቱ በግልጽ ይነግራታል። እናቱ ግን ከፈለግ ካንተ ቅርብ ብላ ለልጇ ስትመልስለት ልጇ በጣም ይናደዳል። አብዱልም ከንግስቷ ጋር በአንድ መኪና ገብተው እንደሄዱ ፊልሙ ያሳየናል። በዚህኛው ወቅት ምሽት ላይ ከጠራችሁ በኋላም የተለየ አንድ በጣም የሚያምር ጌጥ ሰጠችው። ይሄ ጌጥ ለማንም ሰጥታ የማታውቀው ጌጥ እንደሆነ በጣም የምትወደውና ቦታ የምትሰጠው ጌጥም እንደሆነ ትነግረዋለች። አብዱልንም በየለቱ አንገቱ ላይ እንዲያደርገውና እሷ እንዲያስታውስበት ነበር የሰጠችው። ጌጡ ሙሉ በሙሉ በወርቅ የተሰራ ስለሆነ በውድ ብር ነው የሚሸጠው። አብዱልም ይህንን የሚያክል ትልቅ ስጦታ ስለሰጠችው በጣም ደስ ይለዋል። አብዱል በየለቱ እያደረገችለት ባለችው ነገር በጣም ደስ እያለው ነው። ከንግስቷ መለየት እንደማይፈልግ ሁልጊዜም የእሷ አገልጋይ መሆን እንደሚፈልግ ይነግራታል። በዚህ ሰዓት እሷ በጣም የተለየ ሴት ለሱም እንደሆነች እየነገራት ነው። እዛን ቀን ማታም አንድ ላይ መጠጥ ጠጥተው ከተዝናኑ በኋላ ውጭ ለወጥተው መደነስ ይጀምራሉ። በዚህኛው ሰዓት የእሷ ልጅ ከርቀት እየተመለከታቸው በጣም እየተናደደ ነው። አብዱልም የዛን ቀን ማታ ንግስቷ ቪክቶሪያን ሚስት እንዳለ ይነግራታል። ይህንን የሰማችው ንግስቷን በጣም ደስ ይላታል። እስከዛሬ ለምን ደበከኝ? ሚስትህን መታወቅ ፈልገዋለሁ ብላ በሚቀጥለው ቀን ወደ ኢንግላንድ እንድትመጣ እንዳደረገቻት ፊልሙ ያሳየናል። አብዱልም ቪክቶሪያ ለእሱ አስባ ሚስቱን እዚህ ድረስ ስላመጣችለት በጣም ደስ ይለዋል። ባልና ሚስት ሆናችሁ መለየት የለባችሁም ብላም እዚህ ቤት ሰጥታቸው አንድ ላይ እንዲኖሩ እንደምታደርጋቸው ስትነግረው አብዱል በጣም ነበር ደስ ያለው። በሚቀጥለው ቀንም የአብዱል ሚስት እንደመጣች ፊልሙ ያሳየናል። ጠዋት ላይ ሁሉም ሰራተኞች ቆመው የአብዱል ሚስት እየጠበቋት ነው። ከደቂቃዎች በኋላም የአብዱል ሚስት ከመጣች በኋላ ወደ ቤት ትገባለች። በዚህ ሰዓት ማንም ሰው ፊቷን ሊመለከቱ አልቻለም። አብዱልም ሁሉም ሰራተኞች እንዲወጡ ካደረጋት በኋላ ንግስቷንና ሚስቱን ያስተዋወቃቸዋል። በዚህ ሰዓት ንግስቷም የአብዱል ሚስት በጣም እንደምታምር ትነግራታለች። ከጥቂት ቀናት በኋላ ሙሉ ቤተ መንግስቱ የህንድ ቤተ መንግስት እየመሰለ ነበር የመጣው። ምክንያቱም ስዕሎቹ በጣም ቤት ውስጥ የሚለጣጠፉት ነገሮች የህንድን ባህል ስለሚገልጹ ነው። አብዱልን ካሳለችው በኋላ በትልቁ ቤተ መንግስት ውስጥ ነበር የለጠፈችው። በዚህ ምክንያትም ሰራተኞቹ የእሷ ልጅ በጣም ይናደዳሉ። እንደዚህ ማድረግ እንደሌለባት ይሄ ሀገራቸውን ሊጎዳም እንደሚችል እየነገራት ነው። ንግስቷ ግን ስለምንም ነገር ምንም ግድ አይሰጣትም። ይልቁንስ ዛሬ ማታ ትልቅ ፕሮግራም እንዳለ ሁሉም መጥተው እንዲታደሙ ትነግራቸዋለች። በዚህ ምክንያትም አብዱልና ሚስቱ ተዘጋጅተው ፕሮግራሙ ላይ ሊታደሙ ነው። ልክ ምሽቱ ደርሶ ፕሮግራሙ እንደጀመረ ግን በሚያስገርም ሁኔታ አንድ ያልጠበቁትን ነገር ይመለከታሉ። ክቡራን ተመልካቾቻችን ክፍል 2 መመልከት ከፈለጋችሁ ኢንድስክሪን ላይ ፓርት 2 የሚለውን በመጫን መመልከት ትችላላችሁ። ምርጥ ሲኒሜቲንጉን አዲሱን ዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ።